ተራቡጥ አለ እርስ በርስ መተሳሰብ መደጋገፍ አለ ሱረቱል ዋቂዓ 56ኛው የቁርአን ምዕራፍ ነው ሱረቱር ረህማን 55ኛው ሱራ ነው ሱረቱል ዋቂዓ ምዕራፍ 56 ቁጥር 74 አካባቢ ላይ አላህ እንዲህ ይላል ፈላ ኡቅሲሙ ቢመዋቂዕ النجوم وانه لقسم لو تعلمون عظيم انه لقرآن كريم ይላል ስለ ቁርአን ነው የሚያወራው የሱረቱል ዋቂዓ የመጨረሻው አጀንዳ ፈላ ኡቅሲሙ ቢመዋቂዕ النجوم በመዋቂዕ النجوم በከዋክብ ክምችት እምላለሁኝ ይላል وانه لقسم لو تعلمون عظيم ቢገባችሁ ብታውቁ ይሄ መሐላ ድንቅ መሐላ ነው ካለ በኋላ وان القرآن ስለ ቁርአን ሲነግረን انه لقرآن الكريم በጣም ከሪም የሆነ ቁርአን ነው ይላል ስለ ቁርአን ነው የሚያወራን መልካም እንግዲህ ስለ ቁርአን በመሐላ አላህ የነገረን በከዋክብ ክምችት ምሎ የነገረን ሱረቱል ዋቂዓ ሱረቱር ረህማን ተቀበልና ይሄንን ስለ ቁርአን አጀንዳ በደንብ አርጋ ታሰፋዋለች በደንብ አርጋ ታብራራዋለች አርረህማን ዐለመ القرآن ይላል እያች ሱረቱል ዋቂዓ ስንጨርስ የመጨረሻው አጀንዳው ስለ ቁርአን ነው ሱረቱል ረህማን ስንጀምር የመጀመሪያው አጀንዳው ቁርአን ነው ያ ማለት የሱረቱል ዋቂዓን ሐሳብ ሱረቱል ረህማን ተቀብላለች ማለት ነው ሱረቱል ረህማን እንደተናገርኩኝ ከመቃሰድ ሱራ ከኦብጀክቲቭ ከዓላማዎቿ መካከል አንዱ የጌታን የአላህን ታላቅ ስጦታ የሆነውን ቁርአንን ታላቅነቱን የምትገልጽ ሱራ ነው ሱረቱል ረህማን በጣም በሚገርም ሁኔታ خصائص اللفظيه የምንለው ነገር አለ በቁርአን ጥናት ውስጥ ሱራዎች የራሳቸው ሆነ ለየት የሚያደርጋቸው ቃላቶች አሉ በጣም በርካታ ለየት ያሉ ቃላቶች ይገኛሉ ሱረቱል ረህማን ላይ እንዲሁም ደግሞ ከለበሰችው ልብስ ቃላት መካከል አንዱ فبأي آلاء ربكما تكذبان ጅንና ሰዎች ሆይ በጌታ ጸጋ በየትኛው ታስተባብላላችሁ በማለት 31 ጊዜ ተደጋግሞ ይመጣል ይሄ የሱረቱል ረህማን ልብስ ነው ሱረቱል ረህማን የምትታወቅበት ነው ለምሳሌ ሱረቱ ሹዓራ የምትታወቅበት ልብሷ ምንድነው ከተባለ ኢነ ፊ ዛሊከ ለአያት